ቴጁንግ ምንም ባላወቀው ሁኔታ ለአንድ ትልቅ የወንጀል ድራማ የመስዋዕት በኮኑ ተመርጦ ነበር። ፖሊስ ጣቢያውም በጋዜጠኞች ይከበባል። ቴጁንግ የተያዘበት ወንጀል በጣም ሰቅጣጭ ነው። በአካባቢያቸው ባለው ወንዝ የአንዲት ሴት አስከሬን በአሰቃቂ ሁኔታ አካሏ ተቆራርጦ በአንድ ሻንጣ ውስጥ ተከቶ ተጥሎ ነበር የተገኘው። ፖሊስም ቴጁንግን እንደ ተራ ተጠርጣሪ ሳይሆን እንደ ጨካኝ ነፍሰ ገዳይ አድርጎ ለሕዝብ ያቀርበዋል። ገና ምርመራው ሳይጠናቀቅ ፖሊስ ታቅዶ የተሰራ ወንጀል ነው ብሎ መግለጫ ይሰጣል። ስለዚህ ቴጁንግ ገና ፍርድ ቤት ሳይቀርብ በሕዝብ ፊት ጥፋተኛ ሆኖ ይሳላል። የሚገርመው ግን የቴጁንግ ሁኔታ ነበር። እሱ በነፍሱ ውስጥ ያለውን ንጽህና ስለሚያውቅ በቀላሉ የሚፈታ ነበር የመሰለው። እንዲሁም ፖሊስ ጣቢያ ውስጥ ተቀምጦ የሚጨነቀው ስለ አበባ ተክሎቹ ነበር። ይልቁኑ ለመርማሪዎቹ ተክሎቼ ውሃ ካላገኙ ይጠወልጋሉ፣ ስለዚህ እንዲያጠጡልኝ ንገሯቸው እያለ በየዋህነት ይናገር ነበር። ፖሊሶቹ ግን ቴጁንግን ለመስማት ሳይሆን የእሱን ጥፋተኝነት ብቻ የሚያረጋግጥ ማስረጃ ለመሰብሰብ ቆርጦ ተነስተዋል። በንጋታውም ቴጁንግን ጓደኞቹ ሊጠይቁት መጡ። ነገር ግን እሱ ጓደኞቹን ሲያይ አሁንም የሚጨነቀው ስለ እጽዋቱ ነው። ተክሎቹን ውሃ ጠጡልኝ በማለት ቢነግራቸውም ጓደኞቹ ያሳወቁት እውነታ ግን መራራ ነበር።